ወይ ባኪ ለሊ ምንድን ነው ያልሻት? ለሊ ምን? እሷን ደግሞ ምን አልኳት? ለምንድን ነው ወደ ህይወቴ ተመለሰሽ የመጣሽው? ማለት አልገባኝም። እኔ መች አስቤ መጣሁ? ፈጣሪ አይደል እንዲያገናኘን። ውሸታ ሰሚያለሽ? ውሸት አልፈልግም። እሺ እውነታውን እንድትነግሪኝ ነው ፈልገው። ለምንድን ነው ያልሽሽ? የምን ውሸት ነው ባርኪ? ቆይ ማን ነው እንዲህ ብሎ ይሞላክ? ባርኪ ምን ነው የተፈጠረ ነገር አለ እንዴ? ስለ ቤዛ የሰማው ነገር አለ? ቤዛ አታላኛለች። ቆይ ሁሉ ድራማ ለምን አስፈለገ? እቺ ተረገመች። ቆይ ምን ብላ ነው? ይኸውልሽ ቤዛ ለአንቺ ምንም ነገር ማስረዳት አይጠበቅብኝ። ይኸውልሽ አንድ ጥያቄ ልጠይቅሽ። ምንድን ነው? ቆይ ይህን ያህል ስታጫጭኝና ገንዘብ ስቶች የነበረው ለምንድን ነው? ያልገባኝ ነገር ወንድምሽንም እንደዛ እንዲያደርግ ነግረሽው ነበር? ለአራጣ አበዳሪዎችም እንደዚህ እንዲያደርጉ ድራማ እንዲሰሩብኝ ነግረሻቸው ነው? ቆይ ሁሉ ነገር ለምን አስፈለገ? ምን አራኩሽ? ምን በደልኩሽ? ይኸውልህ ባርኪ ለሊ ዝም ብላ እኔ እናንተን ለማጣላት የፈጠረችው ታሪክ ነው። እኔ ምንም ነገር አላሸውክም። እሷን ተዋትና እኔን መነኝ። ዝም በይ አንቺ። አንዱን ጥፋት ለመሸፈን ሌላ ውሸት አትዋሽ። አሁን ከዚህ ሻንጣሽ ይዘሽ ከቤት ውልቅ ይልኝ። እሺ ድጋሚ ላይሽ አልፈልግም። ምን ባርኪ? አዎ ሰምተሽኛል። በጣም ባለጌ ሰው ነሽ። እሺ ሲጀመርም አንቺ እኔን አትመጥኝኝም። ከነቆሻሻ አስተሳሰቦችሽ ከህይወቴ ውጭልኝ። እሺ ሄዳለሁ። ግን አንተና ኤላ ለእናቴ ቃል የገባችሁልኝ ነገር ሳታደርጉልኝ ቆይ ወዴት ነው የምሄደው? ጭራሽ ግን ኤላ የገንዘቡን ጉዳይ እንድታረግ አስተካክያለሁ። አሁን ትራንስፈር ላድርግልክ። የምን ብር ነው? ለቤዛ ለእናቷ ቤት የሚያስፈልጋት ብር ነው። ብሩ ልትሰጧት ነው? አዎ ከአሁን በፊት እኮ አውርተንበት ነበር ለሊ። ባርኪ ነገሩን ካጣራ በኋላ ገንዘቡን እንደምሰጣት ነግሬሽ ነበር። እና ያንን ሁሉ ብር ለቤዛ ልትሰጧት ነው? ቆይን ያልገባኝ ነገር በቤዛ ይሄን ያክል እርግጠኛ ሆናችሁ ነው? ለሊ ዛሬም ቤዛን እየተጠራጠርሻት ከሆነ በጣም ነው የማፍርብሽ። እሺ በእሷ ጉዳይ ምንም ነገር አይደለም፣ ዝም እላለሁ። ነገር ግን አንድ እውነታ ልንገራችሁ። ማመን ያለማመን ደግሞ የእናንተ ምርጫ ነው። ምንድን ነው ለሊ? ቤዛ በእናንተ ተጠቅማ እራሷን ለማሳደግ እየሞከረች ነው። ለሊ ቆይ ምን እያልሽ ነው? አዎ ኤላ በራሷ አንደበት ነው ኤላንስ ለምን አትጠቀምበትም ብላ ነገረችኝ። በዚህ አይነት ባርኪንም ትወደዋለች ብሎ ማሰብ ዘበት ነው። ቆይ ይሄን ነገር ከየት አምጥተሽ ነው የምታወሪው? ያወራሽ ያለሽው ነገር ገብቶሻል? ይህንን ነገር ከቤዛ እንደሰማሁ ያልነገርኩም እንደማታምነኝ ስላወቅኩ ነው። ግን እውነታው እንደዛ ነው። ቆይ እንዴት? እኔ እኮ ሂጅ ወንድሟ እንደታሰረ በአይኔ አይቼ ነው የመጣሁት። እዛም ቢሆን የሆነ ድራማ እየሰሩባችሁ ነው እንጂ ቤዛ በጣም አደገኛ ሰው ናት። ለሊ ስለ ሰው እንደዚህ ዝም ብለሽ የምታወሪ ከሆነ በጣም ነው የምንጣለው። የእናቴን ቀን ይስጠኝ ስለ ኤላ ቤዛ ራሷ መታ ነው ኤላን ተጠቅምሽበት ለምን ዞር አትይም ብላ መከረችኝ። በእርግጥ ባርኪ እኔ ለቤዛ ብሩን አትስጣት የማለት መብት ላይኖረኝ ይችላል። ግን እውነቷን ስነግርህ ቤዛ አንተን ፍለጋ አይደለም የመጣችሁ፣ ገንዘብ ፍለጋ ነው አንተ ጋር የመጣችሁ። እውነቷን የመቀበልና የማመን ደግሞ የራስ ፋንታ ነው። ለሊ እርግጠኛ ነሽ? ቤዛ ራሷ መታ ነው እንደዚህ ያለችሽ? እኔ ለምን ዋሻለሁ? ደሞስ ምን እጠቀማለሁ? እኔ አሁን ይሄን አድርጉላት ይሄን አታደርጉላት እያልኩ አይደለም። ነገር ግን ብሩን ስትሰጧት እንደማትመልስላችሁ እርግጠኛ መሆን አለባችሁ። ከዛም በኋላ ያኔ ምን የምትጎዱት ነገር አይኖርም። እንዴት ይሄን ነገር ለኔ ያልነገርሽኝም እስካሁን? ይቅርታ ኤላ የምታምነኝ ስላልመሰለኝ ነው። ቆይ እሺ ምንድን ነው ማድረግ ያለብኝ? ቤዛ እንደዚህ ያስባ ከሆነ በጣም ነው የማፍረው። ለማንኛውም ለሊ አንቺ ከባርኪ ጋር ሁኚና ሁሉም ነገር አጣርተሽ ደውይልኝ። ባርኪ አንድ ነገር ልምከር እንደ ወንድም፣ በቤዛ ባትሸወድ ጥሩ ነው። አንተ ግን አድርገ ያልከኝን ነገር ከማድረግ ወደ ኋላ እንደማልል ቃል እገባላለሁ። በቃ ባርኪ ደውልልኝና ማግዝ ነገር ካለ አግዛለሁ። አመሰግናለሁ። በል በቃ እኔ ሰዓት እየረፈደብኝ ነው፣ ብሄድ ይሻላል። ይህን ያስተዋይ በቃ ቻውሽ። እሺ በቃ ሰላም ገባ። እሺ እስከ በርሻኝ እስቲ። እሺ እኔ አሁን ማድረግ እንዳለብኝና ማንን ማመን እንዳለብኝ ራሱ ግራ እየገባኝ ነው። ቆይ ሁሉ ድራማ እኔ ለምን አስፈለገ? ይኸውልህ ባርኪ በአሁኑ ሰዓት ገንዘብ የማይቀይረውና የማያደርገው ነገር የለም። አንተም በዚህ ሰዓት ደፈረና ቆፍጠን ነው ማለት ያለብህ። ካለበለዚያ ግን እድሜ ልክን የቤዛ መጫወቻ ሆነ ነው የምትቀረው። እንደዛ እንደሆነ አልፈቅድም። ከዚህ በፊት የሰበረችው ልቤ ይበቃል። ስለዚህ ወስነሃል? አዎ ሂጄ ቤዛን ፊት ለፊት እውነታውን ጠይቃታለሁ። ቤዛ እንደዚህ ነው ሀሳቤ ብላ መቼም ያሰበችው ልትነግርህ አልችልም። አትሳሳት ባርኪ። አውቃለሁ ግን ያው ምክንያት ይኖራት ይገባል።
እንጂ ከመሬት ተነስቶ ሰው ላይ እንደዚህ አይነት ክፋት ሊደረግ አይችልም። አዎ ባርኪ፣ እኔን ቁጭ ብለህ ስላወራኸኝና ስላዳመጥከኝ በጣም ነው የማመሰግነው። የእውነት በጣም ደስ ብሎኛል። እኔ ከቤዛ ጥላቻ ተነሳስቼ ምንም ነገር ፈጥሬ አላወራሁም። ለማንኛውም አንተ ግን ሄድና እውነቱን ጠይቃት። እሺ ልል እሄዳለሁ። አይምሬ ምንም እረፍት ሊሰጠኝ አልቻለም። ርብሽብሽ ብሎብኛል። ማሰብ ፈልጋለሁ። ይቅርታ ባርኪ። አንቺ ምን አጠፋሽ? አንቺን የመሰለች እህት ፈጣሪ ስለሰጠኝ በአንቺ አድርጎ ፈጣሪ ስለተናገረኝ ላመሰግን ነው የሚገባው። ለሊ በእኔ ምክንያት እኮ ሌላንም ማስበልቸው ነበር። አሁን መንቃታችሁ ዋናው ነገር ነው። እኔ ግን ሳስበው ቤዛ ራሱ የምትወድ አይመስለኝም። ይህን ስል ግን በጣም ይቅርታ። አዎ ልክ ነሽ። እኔም እሱ ነገር ተጠራጥሬያለሁ። በቃ እኔ ልሄድ። አዲስ ነገር ካለ አሳውቅሻለሁ። እሺ ባርኪ፣ እደውልልሃለሁ። አደራህን ነገሮችን ተረጋግታ አድርግ እሺ። በኋላ ደግሞ የሚጸጽትን ነገር እንዳትናገራት እሺ። እሞክራለሁ። እሺ በቃ ቻው። በቃ እሺ። ቤዛ ምንድን ነው ባርኪ? ምን ነው በሰላም ነው ማለት? መኝታ ቤትም የለችም ቤዛ። የት ሄዳ ነው? አትሸታ ወይ ባርኪ፣ ለሊ ምንድን ነው ያልሻት? ለሊ ምን? እሷን ደግሞ ምን አልኳት? ለምንድን ነው ወደ ህይወቴ ተመለሰሽ የመጣሽው? ማለት አልገባኝም። እኔ መች አስቤ የመጣው ፈጣሪ አይደለ እንዲያገናኘን። ውሸታ ሰሚያለሽ? ውሸት አልፈልግም። እሺ እውነታው እንድትነግሪኝ ነው ፈልገው። ለምንድን ነው ያሸሽ? የምን ውሸት ነው ባርኪ? ቆይ ማን ነው እንዲህ ብሎ ይሞላክ? ባርኪ፣ ምን ነው የተፈጠረ ነገር አለ እንዴ? ስለ ቤዛ የሰማው ነገር አለ? ቤዛ አታላኛለች። ቆይ ሁሉ ድራማ ለምን አስፈለገ? እቺ ተረገመች። ቆይ ምን ብላ ነው? ይኸውልሽ ቤዛ፣ ለአንቺ ምንም ነገር ማስረዳት አይጠብቅብኝ። ይኸውልሽ አንድ ጥያቄ ልጠይቅሽ። ምንድን ነው? ቆይ ይህን ያህል ስታጃጅኝና ገንዘብ ስተወጂ የነበረው ለምንድን ነው? ያልገባኝ ነገር ወንድምሽንም እንደዛ እንዲያደርግ ነግረሽው ነበር? ለአራጣ አበዳሪዎችም እንደዚህ እንዲያደርጉ ድራማ እንዲሰሩብኝ ነግረሻቸው ነው? ቆይ ሁሉ ነገር ለምን አስፈለገ? ምን አራኩሽ? ምን በደልኩሽ? ይኸውልህ ባርኪ፣ ለሊ ዝም ብላ እኔ እናንተን ለማጣላት የፈጠረችው ታሪክ ነው። እኔ ምንም ነገር አላሸውክም። እሷን ተዋትና እኔን መነኝ። ዝም በይ አንቺ። አንዱን ጥፋት ለመሸፈን ሌላ ውሸት አትዋሽ። አሁን ነው ከዚህ ሻንጣሽ ይዘሽ ከቤት ውልቅ ይልኝ። እሺ ድጋሚ ላይሽ አልፈልግም። ምን ባርኪ? አዎ ሰምተሽኛል። በጣም ባለጌ ሰው ነሽ። እሺ ሲጀመርም አንቺ እኔን አትመጥኝኝም። ከነ ቆሻሻ አስተሳሰቦችሽ ከህይወቴ ውጭልኝ። እሺ ሄዳለሁ። ግን አንተና ሌላ ለእናቴ ቃል የገባችሁልኝ ነገር ሳታደርጉልኝ ቆይ ወዴት ነው የምሄደው? ጭራሽ ይህን ሁሉ ነገር ካወቅኩ በኋላ ለአንቺ አሳልፌ ገንዘብ ልስጥሽ? ምን አይነት ደፋር ሰው ነሽ አንቺ? እና በባዶ እጅ ልታባርረኝ? አንቺ ቆይ ትንሽ አታፍሪም? ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀበላለች እንዴ? አዎ ባርኪ፣ እናቴ ታመመች ስትለኝ የተወሰነ ገንዘብ ሰጧት። ቆይ አንቺ ትንሽ አታፍሪም? አንቺ ባርኮትን የመሰለ ፍቅረኛ እያለሽ እንደዛ ታደርጊያለሽ? ኡፍ፣ እዚህ ቤት አሁን ደግሞ ጭቅጭቃችሁ አያልቅም። በቃ እባክህ ባርኪ፣ የሰው ወሬ አትስማ። እኔ እኮ አንተን በጣም ነው የምወድክ። ከዚህ ቤትም አታስወጣኝ። ቆይ ግን ለሊ ያ ሁሉ ነገር ስትነግርክ ለምን ነገረችኝ ብለህ ትንሽ እንኳን አትጠራጠርም? እሷ እኮ ዝም ብላ እኔ እናንተን ለማጣላት የፈጠረችው ነገር ነው። ይኸውልሽ ቤዛ፣ ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ቆይ የኔና ያንተ ፍቅር ውሸት ነበር? አዎ ውሸት ነው። ሰሚያለሽ? ወደ እኔ የመጣሽበት ጊዜ ያ ጊዜ ለእኔ ጥሩ አልነበር። የእኔ ስሜት እንኳን ሳትረጂ ነው አብረሽ እንደሆነ ያስገደድሽኝ። እሺ እና እኔን አትወደኝም ባርኪ? ታዲያ ጥዬ ሲሄድ መጎዳት ለዚህ ነው? ሁሉንም ነገር እንዳመጣጡ እሺ ብዬ ተቀበልኩሽ። ያሉበት ችግሮች ከባዶች ናቸው፣ ከጎንሽ ነው ይገባል ብዬ አስቤልሽ ነበር። እሺ ላረኩልሽ ውለታ ይሄ ከሆነ ምላሽ በጣም ነው የምታሳዝን። ትሰሚያለሽ? አሁን ሌላ ነገር ሳይከተልሽ ከቤቴ ውልቅ ብለሽ ውጭልኝ። ሂጂ ውጭልኝ። ቆይ እኔ ማን አለኝ እዚህ? አሁን ወዴት እሄዳለሁ? አይመለከተኝም። ወደ ፈለግሽበት መሄድ ትችላለሽ። እባክህ ባርኪ፣ እኔ ጥፋቴን አምናለሁ። እባክህ ይቅርታ አድርግልኝ። ትሰሚያለሽ ቤዛ፣ ምንም ለአንቺ ይቅርታ የሚያደርግ ልብ የለም። ልቤን እኮ ሰባብረሽ አደንድነሽዋል። ቆይ ከዚህ በኋላ እንዴት ብዬ ነው ሰው ማምነው? ያልገባኝ ነገር ለሌን ነገር ባታውቅና ባታጋለጥብሽ ኖሮ ምን ነበር ሀሳብሽ? ያን ሁሉ ገንዘብ ከኔ ውስጥ ልትጠፊ ነበር? ንገሪኝ።
እንደዛ አትበል ባርኪ። እኔ እኮ በጣም የምወድህ እና አሁን ከዚህ ቤት ታስወጣኝ? አሁንም ከኔ መለየት ሳይሆን ከዚህ ቤት መውጣት ነው አይደል የሚያስጨንቅሽ? በጣም ታሳፍራለሽ። አሁን ከዚህ ቤት ውጭ። ሊዱ ምን እያደረጋችሁ? ስራ እያቀለንላት ነው ወንድሜ። በይ ኮቶችን ስብስብ አድርገሽ ከዚህ ቤት ውጭ። አንቺ ተረጋግሽ። ይሄን ቀን ነበር አቆጥረሽ የምጠብቂው? ይኸውልሽ በገዛ ተንኮልሽ እራስሽ ባመጣሽው ለሊ ያጋለጠች። የት አባሽ አሁን ከቤታችን ውልቅ በይ። ትሰሚኛለሽ? ቤዛ ከዚህ ቤት ወጣች ብለሽ ልብሽ ሴት እንዳይሞላ። ይሄ መጨረሻ አይደለም። እሺ ዝም በይ አንቺ። ትንሽ እንኳን አታፍሪም? ጀብድ እንደሰራ ሰው ነው ከፍቅር ጋር እንደዚህ የምትነጋገሪው? ከዚህ ውጭ ሂጂ።